እኔ አባቴ በኳስ ሜዳና በምናምን ተደብድቤ የመጣው ነው ራሱ ያጠናግረኝ ደበድበኝ ነበር። ባለቤቴም የኔን ስብና ተቀብላና አክብራ ነው። እኔም የባለቤቴን ስብናና እኩልነት ተቀብዬ ነው። ላለመቀበልም እድል አልነበረኝም። ምክንያቱም አንዳንዶቻችሁ እንደምታውቁት ባለቤቴ ሲያስፈልግ እሳት የሚተፋ ነገር መተኮስ የምትችል ታጋይ ነው የነበረችው። በ7 ዓመቴ እናቴ 7ኛው የኢትዮጵያ ንጉስ አንተ ነህ አለች። በ7 ዓመቴ ኢህአዴግን አላውቅም ምናምን አላውቅም። በቃ አእምሮዬ ጋር ቀረ። እኔ ንጉስ ነኝ። ሁሉ ጊዜ ኤሌመንተሪ ብትሄዱ ተማሪ ጠቅላላ የሚያቀኝ ንጉስ መሆኔ ነው። አስክሬን ሬሳ ዘር የለውም። ሰው ካለ ብቻ ነው ዘር ያለው። ዘር ማለት እኮ ቋንቋ ነው። ዘር ማለት ባህል ነው። ሬሳ ቋንቋ የለውም፣ ባህል የለውም። ሲሞት ስብናውን አጥቶ ሬሳ ነው የሚሆነው። ሬሳንም ኦሮሞ ነህ፣ አማራ ነህ፣ ጉራጌ ነህ ብለህ ማሰብ ሰው አይነት አይደለም። 50 የኦሮሞ ብሔር ተወላጆች፣ 20 የአማራ ብሔር ተወላጆች፣ 8 የጋሞ ብሔር ተወላጆች፣ 2 የስልጤ ብሔር ተወላጆች፣ 1 የጉራጌ ብሔር ተወላጅ፣ 2 የሃዲያ ብሔር ተወላጅ እንዲሁም 1 የአርጎባና 1 በብሔር ያልተለየ ኢትዮጵያዊ ሕይወታቸው በከንቱ አልፏል። ዛሬም ለኢትዮጵያውያን ወንድሞቼ ላበስር የምፈልገው ፍቅር ያሸንፋል፣ ይቅርታ ያሸንፋል። መግደል መሸነፍ ነው፣ መግደል መዋረድ ነው። ሰው መግደል ኢህአፓ ሞከረው እኮ ደርግ ላይ አልሰራም። የኛ ግን ይብሳል፣ የኛ ይብሳል። በብዙ ቁጥር ተባስቶ ነው ምላሽ የሚሰጠው። የአዲስ አበባና የአካባቢዋ ህዝብ 24 ሰዓት ቢሰራለት ደማችን ብናፈስለት በምንም ዋጋ ልንከፍል የማንችለውን ፍቅር በተግባር አሳይቶን ሳንሰጠው ሳናገለግለው ሳንሰራለት ያከበረን ህዝብ ብዙ መናገር ብፈልግም እንኳ በዚህ ስሜት ውስጥ ሆኜ መናገር ስለማልፈልግ አዲስ አበባ ላይ ከፍተኛ ኦሮሞ ጠል ኃይሎች ኦሮሞን የሚጠሉ ግን ኢትዮጵያ ውስጥ መኖር የሚያስቡ ኢትዮጵያን የሚያስቡ ሰዎች ኦሮምኛ ተዘመረ አሉ። አንዳንዶች ከእናንተ መካከል የመጻፍ ጸጋ አላቸው። አንዳንዶች የመናገር ጸጋ አላቸው። አንዳንዶች እግር ኳስ የመጫወት ጸጋ አላቸው። እኔ ደግሞ በተፈጥሮ የመለመን ጸጋ አለኝ። ልመና በጣም የሚሳካልኝ ሰው ነኝ። እድሜዬም በሙሉ ማለት ነው። ለምኜ ብዙ አላጣም። ልመና ሱስ የሆነበት ግለሰብና ማህበረሰብ መበልጸግ አይችልም። የሆነ ቦታ ልመናን በቃ ብለን ማቆማል። ሰውን ሰው ያደረገው ቆዳ ነው ቢባለው ማን ያምናል? ሰውን ሰው ያደረገው ኢንቨስትመንት ነው። ሰሞኑን ጠፍተዋል የሚል ሀሜቶች ሰምቼ ነው። ቢያወያዩ ይሰሙታል። የተከበረው ምክር ቤት በጣም ትልቅ ወንበር ነው የያዛችሁት። ሀሜት እዚህ አታምጡ። ይሄ እኮ ትልቅ ቤት ነው። እንዴት ይታማል ብላችሁ ሀሜት ታመጣላችሁ እዚህ? የአርማጮ የወልቃይት የጠቀዴ ህዝብ እንኳን አሁን ባለው ሁኔታ ባለፉት 30 ዓመታት ያ ሁሉ ዱላ የወረደበት ኢትዮጵያዊነቱንም የበጌምድር ሰው መሆኑንም እየተናገረ እየሞተ እየተሰደደ ዛሬም አለ። ዛሬም ወልቃይት ብንፈልግም ባንፈልግም የተወላገደ አማርኛ የተወላገደ ትግረኛ የሚናገር የሁለቱ ህዝቦች ድልድይ የሆነ ህዝብ ነው። አዲስ አበባ ዙሪያ ያሉ የልዩ ጥበቃ ኃይሎች የቤተ መንግስት ሳይሆኑ አዲስ አበባ ዙሪያ ያሉ ኃይሎች ለሰሞኑ ግዳጅ ከተለያየ ቦታ መጥተው የነበሩ አሁን ግዳጅ ጨርሰው ሲመለሱ እኔም ማግኘት ፈልገው ነበር። ያው እንደማንኛውም የህብረተሰብ ክፍል
እንድታወያየን እንፈልጋለን። የወደፊት ጣፈንታችንን ካንተ ጋር መምከር እንፈልጋለን ብለው ወታደርም ስለሆንክ ይመስለኛል ማግኘት ፈለጉ። በጣም ጥሩ ውይይት ያደረግነው። በአጋጣሚ አሁን ያለው ጠቅላይ ሚኒስትር ወታደር ባይሆን ኖሮና ሲቪል ቢሆን ምንድን ነበር የሚያስከትለው ነው ይሄ ጉዳይ። ሁለተኛ ከፑሻፑ በስተቀረ ባልተለመደ ሁኔታ በከፍተኛ መዝናናትና መሳቅ ነበር ኢንተርቪው የሰጠሁት። የዛን ቀን ውስጤ ድብን ርር እያለ ማለት ነው። ለምንድነው ያን ያደረከው ያላችሁ እንደሆነ ከቡራዩ፣ ከሰበታ፣ ከለገጣፉ አርሶ አደር ወጣት ተደራጅቶ እየመጣ ነው ሊዋጋ። መንግስታችን ተነክተው ሊዋጋ እየመጣ ነው። እኔ በጣም የተዝናና ነገር ካላሳየው በስተቀረ ህዝቡ ሊረጋጋ የአማራ ክልል ህዝብ ጥቅም ያሳጣ ነበር ማለት እንችላለን። ስፔሲፊካሊ ወልቃይትን ጉዳይ ብትወስድ ሰኔ 15 እንዴት ነበር የሚያስታውሱት? ዶክተር አምባቸው በደንብ የተገናኘን ወያይ ነበር። ጀነራል ሰዓረን ብትወስድ ቦርዲንግ ስኩል በጋራ የተማርነው ፍትሃዊ የሆነ ተጠቃሚነት በሚገባ ልክ አላገኘም የሚል ጥያቄ ሲነሳ ነበረ። የአማራ ህዝብ እንደ ህዝብ በጠላትነት ፈርጆ የኖረው ማን ነው? ለሴራ ጎንጓኞች የጦር መሳሪያ የሚያስታጥቀው ሀገር ሴቱ ነው። ሚኒሊክ ካለ ጎበና ካለ ሚኒሊክ ዘመናት ኢትዮጵያ መፍጠር የሚችሉበት ምንም እድል የለውም። ጠመንጃ በማንሳት ወደ ጫካ የገቡ ኃይሎች አሉ። ተዘጋ ቤቱን ፍሬሽ ኤር ለማስገባት መስኮት ሲከፍት ንጹህ አየር ብቻ አይደለም ወደ ቤቱ የሚገባው። የኢትዮጵያ ህዝብ በዚህ ምርጫ ላይ ሲሳተፍ ምን መልዕክት ሊያስተላልፍ እንደፈለገ መውሰድ እንችላለን? ባለፉት 5 ዓመታት ብዙ ድንቅ ስራዎች ሰርተናል። በዚህ 5 ዓመት ግን ፈተናው ከባድ፣ እንቅልፍ የሚያስተኛ አይደለም። ጠቅላይ ሚኒስትር ዶክተር አብይ አህመድ በፖለቲካዊ ኢኮኖሚያዊና ማህበራዊ ጉዳዮች ላይ ከአማራ ሚዲያ ኮርፖሬሽን አሚኮ ጋር ያደረጉት ቆይታ። ይሄ ሰውዬ በጣም ነው እንደ የጨነቀው፣ በጣም ነው እንደ የታመመው። ለምን ባልተለመደ ሁኔታ በየሚዲያው እየመጣ መሰጣት ፈለገ? ለምን የፕሮፓጋንዳ አውዱ በጣም ፋታ በማይሰጥ ሁኔታ መጣ? አሁን የመረጣቸው አጀንዳዎች ምንን መሰረት ያደረጉ ናቸው? ባይዘዌ ይሄ የኦሮማራ ጥሪ ጭንቀት የወለደ ኦሮማራ ጥሪ ነው። ሁለት ነገር እናንሳ። አንድ ከድል አንጻር አብይ አህመድ አንድ ጊዜ መደላድል ፈጥሬያለሁ ብሎ ዝሆን ነኝ ካለ በኋላ ከአዲስ አበባ ብቹን ገላንን አፈናቅለው እንደዚህ አድርገው ጠላቶቻችን ገለመሌ ካለ በኋላ ካሁን በኋላ ሚዳቆና ጥንቸላቸው ከኛ ጋር ቁጭ ብለው በኢትዮጵያ ጉዳይ አይወስኑም ካለ በኋላ 27 ዓመት ያባረርናቸው ተመልሶ አይመጡም ያሉት የትግራይ አማራውን ግን እንደ ጥንቸል እዛና እዚህ ምናምን የተሰባሰበ ነው ያለው ሽመልስ አብዲሳ። ዳግመኛ እኛ ያልፈቀድንለት በየትኛውም ክልል ከዚህ በኋላ ፕሬዝዳንት ሊሆን መሪ ሊሆን አይችልም ካለ በኋላ አብይ አህመድ አትጠራጠሩ ከዚህ በኋላ በቃ ማንንም አያንሰራራም ካለ በኋላ አሁን ተመልሰው ማነው ጎበና ያለ ሚኒሊክ ያለ ጎበና ወደሚል ትርክት እንዴት መጡ? አሁን ተመልሰው ኦሮማራ ሊሉን እንዴት ሞከሩ? በመሰረቱ ኢትዮጵያ በሚኒሊክ ተሰራቸው ዘተረፈ ብለው እምቧከረዩ ሲሉ የነበሩ ሰዎች አገር የሰሩት ሚኒሊክና ጎበና ናቸው የሚለውን ለመቀበል ምን አዘጋጃቸው? ለጃራ አባገዳ አዲስ አበባ ላይ ሐውልት ሲያቆሙ ጎበና ስሙም እንዳይጠራ ያደረጉበት ምክንያት ምን ነበረ? ሸዋ ያለ ጎበና ዳጨን ምን መልክ አላት? ፈጽሞ የጎበና ዳጨንን ምስል ከኢትዮጵያ ገጽ ላይ ፍቀው ገለው አብረው ለማልቀስም ቢሆን በፈረስ አዲስ አበባ ላይ ያቆሙት እኮ ጎበና ዳጨንን አገር ያቀናውን ሳይሆን ሃጫሉ ሁንዴሳን። አርቲስት ሃጫሉ ነው እንደምታውቁት ጦርና ጋሻ ሲይዘው በፈረስ እንደ ሙዚቀኛ ማይክ ሲይዘው አይደለም ሐውልት የሰሩለት፣ ጦርና ጋሻ ሲይዘው አደረጉት። አዲስ አበባ ላይ ጃራ አባገዳን አምጥተው አዲስ አበባ ላይ ሐውልት ነው የሰሩለት። አገር በማቅናት አገር በመስራት የእውነት አምነውበት ቢሆን ኑሮ ነው ታምኖበት ቢሆን ኑሮ የጎበና ዳጨን ነው አዲስ አበባ ላይ መቆም የነበረበት ወይስ ማን? ሲጨንቃቸው ሚኒሊክና ጎበና ዳጨንን ጠርተው ብቅ ያሉት የጨነቀ ዕለት ነው። ማንንም ጠርተው ከዚህ በኋላ የአማራን ሕዝብ ቀልብ የአማራን ሕዝብ ልብ እንገዛለን የሚል ተረት ጫወታ አይሰራም ነው ድምዳሜ ላይ መደረስ ያለበት። ይሄ ነው ያነሳቸው ነገሮች ምን አስጨንቆት እንደመጣ ተመልከቱ። ለምሳሌ አንዱ የኢንተርቪው በተጠና መንገድ ነው የመጣው። ሰኔ 15 ምትለዋን መዞ መጣ። ለምን በዚህ ክረምት ሰኔ ላይ የሰኔ 15ን ጉዳይ በማንሳት አማራው
ከፍተኛ ውዝግብ ውስጥ በየዓመቱ ይገባል። ለዘመናት የሚኖር መርዝ ተከልን ብለው ነው ኦህዴዶች ያሰሉት። ጀነራል አሳምነውንም ዶክተር አምባቸውንም ሲገሉ ኦህዴዶች ጨፌ ኦሮሚያ ላይ ወስነው እነማን ይገደሉ ብለው ነው የገደሉት። በዘላቂነት አማራውን ለመበታተን ያመጧት አጀንዳ ነበረች። ሰኔ 15 በፈለጉት መንገድ ቢያቀራሩ እነሱ በፈለጉት መንገድ የልዩነት አጀንዳ ሆኖ አማራው ጋር መወዛገቢያ ሳይሆን አለፈ። አብይ አህመድ እንደገና ሰኔ 15 የምትለዋን አጀንዳ መዘዝ አድርጓት መጣ። ደና ሰንብት አከተመሱ። አማራው ነቅቷል። ያላራወጠው ቅጥረኛ የለም። አጀንዳ ለመፍጠር ያላደረገው ጥረት የለም። አልሰራም። ሰኔ 15ን ታኮ ኮሎኔል ደመቀ ከፋኖ በላይ ህይወቱን ሰጥቶ የታገለ ከሚታገለው ፋኖ በላይ የብልጽግና ነዶ በቲሸርት ለጥፎ ፋኖን እያወገዘ የብልጽግና ለዘላለም ሚን ይኑር የሚለው ኮሎኔል ደመቀን ከሐምሌ 5 ጋር አገናኝቶ ሂሮ ለማድረግ በዚያና በዚህ ተራወጠ። ትላንት ለሰራው ጀግንነት አድንቀን ዛሬ የቆመበት ፖዚሽን ግን አንድ ፋኖ ሊወጣ የሚችለውን ጠንካራ ሚና እንኳን እየተወጣ አይደለም። ስለዚህ እንደዚህ የምትለውም ነገር መስሚያ የለንም። አከተመ። ሁሉም ነገር ብአዴን አቅዷት የተዘጋጀባት አጀንዳ በሙሉ በተቀናጀ ሁኔታ ከሸፈች። ሰማዩን ያደበላልቃል ብለው ያዘጋጁት የፖለቲካ ርችት እዛችሁ ትሽ 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 ያለች ብልጭታ ሳይኖራት እንኳን ሰማይ ማድመቅ አከተመ። ስለዚህ በተላላኪ ካድሬዎቹ በኩል ሊያስይዘው የፈለገው አጀንዳ ሲከስምበት አብይ አህመድ ሩጦ ጎጃም ገባ። ጨነቀው፣ ጠበበው። ደብረ ማርቆስ ላይ ሂዶ አጼ ኃይለ ሥላሴ እኮ የጎጃምን ሕዝብ ገለዋል የምትል ነገር አምጥቶ በትግራይና ጎጃም አካባቢ ባሉ የፋኖ መዋቅሮች መካከል ልዩነት ይኑር በፍጹም ገለዋቸዋል እኮ የሚል መልእክት አንድ በትግራይና እንደ የአማራ ሕዝብ መካከል ሽብልቅ ለማስገባት ሞከረ። አልተሳካም። አከተመ። ሲጨንቀው ሲጠበው አብይ አህመድ በመጨረሻው ሰዓት ራሱ መጣና ሐምሌ ላይ የሰኔ 15ን አጀንዳ ይዞት መጣ።